ለእስልምና ያለኝ አመለካከት እጅግ ጥዩፍ ነበር። ከዛ የመጨረሻ ሱጁድ ላይ ኦብቪየስሊ ያበደ እንቅልፍ ወሰደኝ ነው ማለት ሰለምቴ ነው የሚል ፊሊንግ የለም። አንድ የሌላ እምነት ተከታይ የሆነ ሰው በእምነቱ ታከብርለታል። አልፎ ተርፎ ያንተን ጓዳ ሊፈትሽ ከመጣ ግን በጋራ የማትቆምበት ምክንያት ካለ ወላሂ እስልምናህን ጠይቅ። ውስጥ በጣም ሻግቷል ማለት ነው። እኔ እናንተ እስልምና ውስጥ ነው ያለን፣ ይገባናል። ሱፊያም ሰለፊያም ናመያን ነቅሸበንዲያም ምናምን ብለህ ትባላ ትችላለህ፣ የሆነ ነገር ብለህ። ይሄ አንተ መብት ሀቅ ነው። ከበደ ግን መጥቶ እኔ እንዲዳኝ አይችልም። በታሪክ ልፈቅድለት አልችልም። ባላምንበት እንኳን ባንተ ብሸነፍ ይቀለኛል። ብዙ ሰዎችን በዚህ መንገድ ታዘበናል። እኔ ፉአድ መንገድ ላይ በወድቅ ፉአድ የሆነ ቦታ ነው ብሎ የሆነ ቦታ ያስቀመጠኝ ወንድም እኔ ጥሎኝ ይሄዳል ብዬ እምነት የለኝም። በቃ ሊሰድበኝ ይችላል፣ ሊያንጓጠኝ፣ ክብሬ ሊነካ ይችላል። ወድቄ ቢያየኝ ያሱ ያነሳኛል። እኔ ምንም እዚህ ላይ እኔ ጥርጣሬ የለኝም። እኛ እምነታችን ውስጥ አላህ ልን ነው የምናደርገው። በቃ አንተን ራሱ አላህ ብሉት ቢለን ኖሮ በላህ ነበር፣ ግን አላለንም። እኔ ያው ሀፍ ቤተሰቤ ክርስቲያን ነው ብያለሁ እና እኔ ሃይማኖታዊ ጉዳዮች በታሪክ እንዲነሱ አልፈልግም። በእናንተ በኩል ባለው ኢየሱስ ክርስቶስ ከሱ መስዋዕትነት የቼኩቬራ መስዋዕትነት ይበልጥብኛል አልኩት። የቼኩቬራ መስዋዕትነት ይበልጥብኛል እንዴት ምናምን። አይ በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ያው ሳምንታችንን ጠብቀን እንደተለመደው በሙባረክ ፖድካስት አዲስ እንግዳ ይዘን መጥተናል። የዛሬ እንግዳችን ፉአድ ሁሴን ይባላል። ብዙ በሚዲያው ላይ ተጽዕኖ ፈጣሪ እንደሆነ ይታወቃል። ፉዬ እንኳን ደህና መጣ። እንኳን ደህና ቆየኝ። ያው እኔም እንግዳችሁ አድርጋችሁ ስለጠራችሁኝ በጣም ደስተኛ ነኝ። አላህ ያክብርልኝ። መርሐባ። ክብረኸኝ ስለመጣ በጣም ደስ ብሎኛል። መጀመሪያ እስቲ ራስን ከማስተዋወቅን ጀምር። ራስን አስተዋውቅልን። ብዙ ሰዎች ያውቁሃል፣ በተለይ ፌስቡክ ላይ ቲክቶክ ላይ፣ ግን ደግሞ ያው ለአንዳንድ ለማያውቁ ሰዎች ራስን አስተዋውቅና እንጀምር። ያው እኔ ፉአድ ሁሴን እባላለሁ። ያው የሚዲያም ስሜ እንደዛው ነው። ያው ትውልዴም እድገቴም እዚሁ አዲስ አበባ ነው። ትውልዴ መሳለሚያ ወረድ ብሎ አማኒል ቶታል የሚባል አካባቢ ነው ትውልዴ። እድገት ያው በጣም ብዙ ቦታዎች ላይ ነው። አዲስ አበባ ላይ ቢሆን መሳለሚያ፣ መርካቶ፣ አደሬ ሰፈር 17 ቀበሌ ምናምን እንደዚህ ተዘዋውረን አድገናል። ያው ትምህርትም ፕሪፓራቶሪ የጨረስኩት አዲስ ከተማ ፕሪፓራቶሪ ትምህርት ቤት ነው። አባድር ትምህርት ቤት ተምሬያለሁ፣ መርካቶ የሚገኘው። እንዲሁም ደግሞ ያው ኤሌመንተሪዎቹንም ያው እንግዲህ እየዞርን ተምረናል። አንድ ቦታ ሴትል አላረኩም ብዙ ጊዜ። እንግዲህ ፉአድ ይሄን ይመስላል። ምን ጀምረው ያው እስቲ ሰለምቴ ነህ ይባላል አንዳንድ መድረኮችም ላይ። እስቲ ስለሱ አንዳንድ ነገር በለን። አዎ ትንሽ ያው ስሜ ከድሮም እንደዚሁ ፉአድ ነው። ብዙ ሰው የሚያውቀኝ ልጅም ሆኜ ትንሽ ያው ፋሚሊ ኬዝ ነውና ብዙ ዲቴይል ባልገባበትም፣ ግን ያው እዛ ከእስልምና በተቃራኒ በሆነ እምነት ውስጥ ቆይቻለሁኝ። ብዙ ጊዜ እድገቴም ከቤተሰብ ጋር ስላልነበረ የእናቴ ወገን ቤተሰብ ጋር ነበር የነበርኩት። በዛ ሂደት ውስጥ ያው የነሱን ባህል፣ ወግ፣ ስርዓት፣ እምነት ይዤ ነው ያደግኩትና ከዛ ደግሞ ያው የአባቴ ቤተሰቦች የክረምት ማጠናከሪያ ትምህርት እናስተምረው በሚል ተልካሻ ምክንያት እንዳለው መቼም አሁን ላይ ስታስበው፣ ግን ወላሂ በጣም የሚገርመኝ የአላሁ ሱብሓነሁ ወተዓላ ነገር አንዳንድ የቁርአን አያዎች ህይወት ላይ እንደዚህ የሆነ ምስል ሆኖ ስታያቸው ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻእ ይላል አላህ። እና በጣም በዛ ሰዓት እንኳን ሆኜ በጣም ለእስልምና ያለኝ አመለካከት እጅግ ጥዩፍ ነበር። በጣም ኔጌቲቭ አመለካከት ነበረኝ። ግን አላህ የሚፈልገውን ነገር ያው በሚፈልገው ቦታና ሰዓት ያስገኛልና እንደዛ አይነት ነገር ተፈጠረ። የክረምት ትምህርት እናስተምረው ምናምን ብለው በቃ አይደለም እነሱ ቁርአን ሊያስተምሩኝ ነው፣ እስላም ሊያደርጉኝ ነው፣ እኔ ምናምን ብዬ በጣም እደበቅ ነበር። ያው ትንሽ ልጅነቱም አለ እደበቃለሁ ምናምን። ከዛ በቃ አክስቴ ትመጣለች፣ ፈልጋኝ ታጣኛለች ምናምን። የሆነ ጊዜ በቃ እንደየተደበቅኩ እንደሆነ ሲገባቸው ከኋላ ሰው ላኩብኝ። የሰፈር ጉልቤ ሰው ይጠራሃል ስባል በቃ ሲሄድ የኋላ መታያዘች
በጣም እያለቀስኩ በቃ እስላም ለሆን ነው በቃ ፈረዳችሁብኝ። ወላሂ ብሬን ነው በጣም አስታውሳ በቃ ፈረዳችሁብኝ፣ እስላም ሊያረጉኝ ነው፣ ማስተማር ከፈለጉ እዚህ ማስተማር ይችላሉ ምናምን በቃ በጣም እያልኩ ነው የሄድኩት። በቃ እያለቀስኩ በቃ እየተጎተተ ምናምን ወላሂ። አልሐምዱሊላህ በዛ ጊዜ መጥፎ መስሎ ቢሰማኝም የእናቴ ቤተሰቦች አለመከልከላቸው፣ አሁን ግን አልሐምዱሊላህ አዘጋጅተው ነበር። የአላህ ውሳኔ መቼም አንድ ነገር ያው ሲፈልግ ሁን ይለዋል፣ ይሆናል። ሄድኩኝ መኖር ጀመርኩ ምናምን። ያው ብዙ ነው ታሪኩና ያው ድንገት አጎቴ ነበር፣ አክስቴም አያቴም ነበረች ቤት ላይ ምናምንና ብዙ እንደዚህ የሚያስጨንቅና ቤተሰብ አይደለም። ይሄ ከንትን እንደመጣ ሰው ምናምን አላህ እንዲህ ነው ምናምን የሚል ጭራሽ ወሬውም የለም ቤቱ ላይ። በጣም ነው የሚገርምህና እየተማርክ መጣ በቃ ዝም ብለህ ሁኔታዎችን ነው የምትይው። አንዳንዴ እኔ ሁሌ ቦታ መሞግታት አንድ ነገር አለች ማለት እስልምናን ላይ አንተ ላይ ማሳየት ካልቻልክ ለሰዎች አራያም መሆንም አትችልም። ዳዕዋም ላይ ክፍተት እንዳለ የሚገባኝ በዛ ነው። በቃ ቤት ማየው ነገር ቀስ ያለ ውስጤ ላይ ያለውን እዛ ቦታ ላይ የነበረውን እምነት እየሸረሸረው መጣ። በቃ እና በጣም ፖዚቲቭ ሰው መሆን ጀመርኩ እንጂ በቃ በጣም በቃ ማለት አንዳንዴ የተቀመጡበት ለመጥ ጭራሽ ጠየፍ ነበር ልጅነት ላይም ቦን ግን በጊዜ ሂደት ግን አልሐምዱሊላህ ካጎቴ ጋር የሆኑ ኮንቨርሴሽኖች ነበሩ። በጣም ማከብረው የአባቴ ምትክ ነው። የአባቴ በህይወት ቢኖርም ግን ያው አብሮን አላሳለፈም። ብዙ ጊዜ ለኛ ብሎ ከሀገር ውጪ ነው የኖረውና በጣም በቃ ከዛ የሆነ ጊዜ በቃ ሲወራ ምንድነው እዛ ውስጥ እንዳን በጣም አንዳንድ ጥያቄዎች ጠይቆኝ አይ ቲንክ ይሄ የንግስ በዓሎች አሉ። ይሄ ቀናት በአንድ እንደዚህ በሰባት ምን አይባሉ በዓሎች ላይ የብዙ ጊዜ መንገድ ላይ ምናያቸዋለን አይደል? የክርስትና እምነት ተከታዮችን የሆነ ነገር ይዘው ስዕል አድኖ ይዘው ከዛ የሆኑ ነገሮች የተሸፈኑ ነገሮች ምናምን ተይዞ ምናምን እሱ ምንድነው ብሎ ጠየቀኝ አንድ ቀንና እኔ በማቀው በዛ ሰዓት እንግዲህ አሁን ተቀይሮ ከሆነ አላውቅም እና ያው ጠላ ነበረ እዛ ውስጥ ቢሞላው በሐቂቃው ማለት ነው። ገንቦ ነገሩ እንደዚህ አዎ ጠላ ይሞላ ነበርና ጠላ ነው አልኩት። ከዛ በጣም ሳቀ። ምን ነው ምናምን ስለው እኔ በጣም ምን ነው ምናምን ስለው እንዴት አስካሪ መጠጥ ተይዞ ለሰው እንዴት እንደዚህ ፉት ይያል እንዴት ይታደላል አለኝ። የምር ሾክ ነው ማለት በዚህ ልክ እንዲህ ዲቴል እንዳይቻው አላውቅም እኔ እውነትም በዚህ ሂደት ውስጥ በቃ ኮንቨርሴሽን ውስጥ ገባን። በዛ ሰዓት ብዙ ያው ቤታችን ውስጥ የሚመጡ ብዙ ዱዓቶች ነበሩ። በጣም አጎቴ ትንሽ ግንኙነት ነበረውና ብዙ ክርክሮችን ቤት ውስጥ ይደረጉ ነበር፣ ይከፈቱ ነበር ቲቪ ላይ ምናምን። ኡስታዝ ሳዲቅ ብዙ ጊዜ ይመጣ ነበር እኛ ቤት ምናምን። ብቻ የኖርን ነበር። የሆነ ቀን ግን ትንሽ በደንብ ሳሳጥራት ማለት ነው የሆነ ቀን አጎቴ ከእንቅልፌ ቀሰቀሰኝ። ለሱብሂ ላይ ነው ባዩሽ መስጂድ አካባቢ ነበርን። ያው ብዙ ጊዜ ሰው እዛ ቤት ላይ ራንደም ስለመጣው እዛ ሰፈርን ብታየው እንዴ ፏር ሰለምቴ ነው እንዴ ነው የሚል ግን የመጣውበት እንትና እኛም ተነስ ምናምን አለ ተነስ ምናምን ተነሳው እሱ የሚያደርገውን ውዱ አደረኩኝ። አየው መስጊድ እንዲህ ብሎኝ ይዞኝ ሄደ። ባዩሽ መስጂድና ፈጅር ሰላት ነው ይገርማል። ከዛ ገባሁኝ። እኔ የሚያደርጉትና እምቢ የምለውም ሰው አይደለም ሐቂቃ። ከዛም ያረኩኝ ያው ሩኩንም ስጁዱንም ምንም አላውቅም። ከዛ የመጨረሻ ስጁድ ላይ ኦብቪየስሊ ያበደ እንቅልፍ ወሰደኝ ነው ማለት አጂብ ሰው አሰላምታል። እኔ ዓለሜን አላውቅም ጧህ ያለ እንቅልፍ ስጁዱ ላይ ሳልነሳ ማለት ነው። እና ያንን አይነት ሰላም እስቲል እፈልጋለሁ ወላሂ። እዛች ደቂቃ ላይ እዛች ስጁድ ላይ የተኛዋት እንቅልፍ ያገኘሁት አነርታህት ሚል አንድ እንትን አለ ወላሂ። በጣም በቃ የውስጣዊ ሰላም በቂ የሆነ ነገር ተራክፎልኝ በቂ የሆነ ጫና አንድ አይነት ስሜት ተነስቶኝ ከዛ በኋላ ነው እስልምናን በሂደት ፕራክቲስ ምናምን ማድረግ ጀመርኩኝ። ቁርአን እዛው አካባቢ ላይ ነው እዛው የአባቴ ያጎት ፋሚሊዎች አሉ እዛው አደሬ ሰፈር ላይ። በቃ እኔ ዝም ብዬ ትልቅ ሰው ጋር እቀመጣለሁ፣ እነሱ እዛ ላይኛው ቤት ላይ ወይም ሌላኛው ክፍል ላይ ይቀራሉ። ሂድ እነሱ ጋር ባላለሁ እኔ ቁርአን ምንድነው የጫፍ ላይ ይቀመጣሉ እነሱ ሲቀሩ ያለው ምናምን ግን ምንም ሴንስ አይሰጠኝም ነበርና ግን ስጀምር ሐቂቃ እዛ አንድ አይ ቲንክ 4 ልጆች ነበሩ። 4 ልጆች ነበሩ። እንግዲህ ከኔ ቀድሞ የጀመሩት ልጆች ናቸው ምናምን ግን በጣም በቃ ቁርአን ፍጥነቴ አላህ ሲያገራልኝ
ከአራቱ ሁለቱን አስቀሯቸው። የሚገርም ሳያከትሙ አክትሜ ማለት ነው። ወላሂ ሁለቱን ከአራቱ ነው ነገር አክትሜ ሁለቱን እና በጣም እንትኑ ነበረኝ ምናምን። ኡስታዙ ከእኔ ከፍ ያለችዋል ልጅ 2 ሰፍሓ ነበር የሚያሳፍሳት በቀንና ከዛ እኔ ከፍ ያልኩ ሲል 5 ጁዝ ምናምን ስጋ ዋይናት ለምንድን ነው እኔ አንድም ተሰፍዘኝ ለምን ሁለት አላፈዝም ምናምን ገና ነህ ምንም ገና ነህ የሚባል ነገር የለም። በቃ ለሷ ያስቀመጥክላትን ክራይቴሪያ ለኔም ስጠኝ እና በቃ በሁለቱ ሰፍሓ ላይ 4 ስተት ነظር ነው እንግዲህ 4 ስተት ካገኘው በቃ ሲለኝ ችግር የለውም በቃ ያለምንም ስተት ሐቂቃ ወላሂ በጣም እና የአመት ባልሞላ ጊዜ ውስጥ ነው ያከተምኩት። እንዲህ ያልኩ ነው እንትን ያልኩት። መርሐባ የሚገርም ነው። ያው ብዙዎቻችን አናቆም ያው ምለው ያው ሰለምቴ ነው የሚል ፊሊንግ የለንም ብዙ ቢኮዝ ያው እስላም ላይ እየተንቀሳቀስክ ያለው ነገር በጣም አብዛኛውን ስለገለበው ማለት ነው ጋልብ ስለሆነ ኦኬ ምናወራበት አተኩረ ምናወራበት ሁለት ርዕስ ነው ኢንሻአላህ ወደ እንትናችን እንገባለን። ሙስሊሙ ማህበረሰብ በተለይ ደግሞ ወጣቱ ያለበትን ሐልና ሶሻል ሚዲያ ጋር ተያይዞ ያለውን ሐል በደንብ አተኩረን ያው ኢንሻአላህ ዲስከስ እናደርጋለን። አንተ በተለይ የምትንቀሳቀሰው አሁን ፌስቡክ ላይ በደንብ ትታወቃለህ፣ ቲክቶክም ላይ በደንብ ትታወቃለህ። እንደውም ፌስቡክ ላይ ኢትዮጵያ ሙስሊም አዋርድ ላይ አይደል ሙስሊም አዋርድ ላይ ተጽዕኖ ፈጣሪ ፌስቡክ ተጽዕኖ ፈጣሪ በሚል እጩ ሆናል። አላውቅም እጩ ሆናል እጩ ነህ። በዚሁ አጋጣሚ ቦታ አድርጉኝ ማለት ይችላል። እስቲ ስለ ሚዲያው አሁን ስላለው እንዴት ጀመርክ የሚለውን ነገር በደንብ እናንሳ። ማህበራዊ ሚዲያ እኔ በፊት ያን ያህል የሚዲያ መጠቀም የጀመርኩት እኔ ድምጻችን ይሰማ እንቅስቃሴ ጊዜ ነው። አንድ አካውንት ነበረኝና ትንሽ አስመትቶኛል እስር ላይና እኔ ቀለል አድርጌ ነው ማለት ትንሽ እስላማዊ እንትን ላይ በጣም እንትኑ አለኝ ደስ ይለኛል። ይሄ ኢስላም ሲነሰር ማየት ሐቂቃ ያው በእኛ ክፍተት ብዙ እንትኖች የሚኖሩበትም እና ትንሽ የሆነ አንድ አካውንት ነበረኝ ግን ብዙ መንቀሳቀስበት አልነበረም። በመሃል እስር መጣ ታሰርኩኝ። እስር ቤት ሆኜ ግን አንድ አካውንት ከፈትኩኝ። ይሄኛውን አካውንት የምጠቀምበትን አካውንት ማለት ነው። እስር ቤት ላይ ሆኜ ነው የተከፈተው። ዛም ያው ብዙ አክቲቭ ባትሆንም ስወጣ ነው ከዛ ስወጣ ነው ብዙ እስላማዊ እንትኖች ላይ እዛው ተጠቀም ነበር። እስር ቤት አልፎ አልፎ ግን ምንም እንትን አለ ፈቀድ ነበር እሱማ ካለ ምኑን እስር ሆነ እና ነበሩ አንዳንድ እንትኖችና በዛ መንገድ ነው እዛው ሆኜ የተከፈተ አካውንት ነው። ኦሬዲ አሁን ከስር ከወጣው ቢያንስ ተቅሪበን 8 አመት ምናምን ዶክተር አብይ ያው ከመጡ በኋላ ነው የወጣሁት። ስንት አመት ነው ታሰረ? የመጨረሻም ታሳሪ ስለነበር 2 አመት ነው በይቅርታ ነው የወጣሁት ዶክተር አብይ ከመጣ በኋላ ማለት ነውና ከወጣው በኋላ ግን በቃ የታሰርኩበት አላማ አለ። ኢትዮጵያ ሙስሊም ማህበረሰብ ደግሞ ያለበት ተጨባጭ አለ። አባት አልባነት፣ መሪ አልባነት፣ ተቋም አልባነት እዛም የባከኑ ብዙ ነፍሶች ድምጽ ያጡ ብዙ ጥያቄዎች ምናምን አሉና በቃ ያ ነው የመነሻ ሐሳቤ። ስም ምን ያደርጋል የሚል አንካውት ነበር የነበረኝ መጀመሪያ ሲከፈት ያው ተግባር ይቅደም ነው። ከዛ ግን ያው ሞር ኢንፍሉዌንስ ማለት ጽሁፎቼም ተደራሽ መሆን ሲጀምሩ አንዳንድ ሐሳቦቼ ምናምን ያው ኃላፊነትና መውሰድ አለብህ ፉአድ ሁሴን ብዬ በራሴ አካውንት ያው ላለፉት አመታት በዚህ መንገድ ቀጥለናል ነው። ስለዚህ ፉአድ ሁሴን በሚል ቀጥሏል። አሁን 99000 ሌላ አካውንት የለኝም አለ። ያው ምርጫው ላይ ተካተሃል አላወቅኩም። ሐቂቃ አላወቅኩም። የመጀመሪያ እዚህ ማለት መድረክ ላይ ነው የሰማው። ይሄው መስማቴ ነው እኔ ባይዘ ለእንደዚህ አይነት ነገር እንትኑ ስለሌለኝ ነው ማለት ያው ስራህን አላህ ይከፍላል። ሐቂቃ ንያህን የሚያውቀው አላህ ነው። እንደዚህ ምድር ማለት ምድራዊ በሆኑ ፍትጊያዎች ውስጥ እኔ ብዙ ደስተኛ አይደለሁም። ስራም ያበላሻል ብዬ ስለማመን ነው። ከሆኑ ድንበር ካለፉ ቅናዎች በኋላ የሚመጣው ነገር በጣም ሰውኛ ማንነት በጣም ከፍ እያለ ይመጣል። የተፈተንባቸው ብዙ ነገሮች ስላሉ ማለት ነው። እንግዲህ ምረጡኝ አልልም ሐቂቃ ብዙ ወላሂ ያው አልልም። ምክንያቱም ሰው ከኔ የተሻሉ ብዙ በርካታ ወንድሞች በጣም ብዙ ተጽዕኖ የሚፈጥሩ ለኢስላም ሊተቀን የሚለፉ ወንድሞች ባሉበት ፕላትፎርም
እኔ ፏድ እጩ ነኝና ባካችሁ ምናምን ልል አልችልም። ሐቂቃ ይሄ ነውርም ነው። እኔ እነሱን እንደውም ከቻለች ወጣቸው ግን ይጠቅሞኛል ካለ አንድ ሰው ፏድ ይጠቅሞኛል በሱ በኩል እስላም ተጠቅሟል ብሎ ካመነ እሱ ሰው ነው መስካሪው፣ ሌላው ነው መስካሪው። እና ያው ይሄንን ይመስላል። መርሐባ። እሺ አሁን እስቲ ወጣቱ አሁን በተለይ ሙስሊሙ ማህበረሰብ በተለይ ደግሞ ወጣቱ ላይ ያለውን እስቲ እንቃኘው አንዴ። ማለት በተለይ ሶሻል ሚዲያ ላይ ያለውን ብቻ አይደለም፣ ብዙ ነገሮች ይነሳሉ። ወጣቱ ላይ ያለውን ሀል እስቲ መጀመሪያ በደንብ እናንሳው። ምን ላይ ነው ያለው አሁን ሙስሊሙ ማህበረሰብ በተለይ ወጣቱ ምንድን ነው ያለው? እስቲ እንቃኘው። እኔ በዚህ ሰዓት መቼም ያው ከድሮ ዘመን በተሻለ መንገድና ሁኔታ ኢስላማዊ አስተምህሮቶች ተደራሽ ናቸው ብዬ አምናለሁ። ምክንያቱም ሁሉን ነገር የፈለገ ሰው ማግኘት በሚችልበት ሁኔታና በሚፈልገው መንገድ ይገኛል ብዬ አምናለሁ። በሐቂቃ በዚህ ዘመን ላይ ያው ወጣቱ ባክኗል ብዬ አምናለሁ፣ እኔን ጨምሮ ማለት ነው። ይሄን ወጣት ኃይል የሚሰበስበው፣ የሚያቀናጀው፣ የሚያደራጀው ለሀገርም ለእምነትም ለማህበረሰብም ጠቃሚ አድርጎ የሚሰራው ኃላፊነትና የሚወስድ አካል ይፈልጋል ብዬ አምናለሁ። ምክንያቱም የኢትዮጵያ ሙስሊምን እኔ በደንብ ጠንቅቄ ማቀው ያው በኢትዮጵያ ሙስሊሞች የተቋም እንቅስቃሴ ትግል ውስጥ ምን አይነት ዋጋ እንደከፈለ ይሄ ማህበረሰብ ለማያቀው አሚር ሐቂቃ ማለት ዛትየን እገሌ ነው ብሎ ለማያቀው ድምጻችን ይሰማ ለተሰኘ ፔጅ ታማኝ ሆኖ ምን አይነት ዋጋ እንደከፈለ ምን አይነት ታታሪነት እንደነበረው ኢስላምን ለመነሰር የሄደበትን ርቀት ስታይ ይህን ሰው ያለ መሰብሰብ ችግር እንጂ ወጣቶቻችን ብዙ የምትጠቅሰው የምታየው የማንነት ቀውሱስ ናቸው ብዬ አላምንም። ሐቂቃ ሰብሳቢን ያጣው የሁሌም እንደሚባለው አባት የሌለው ወይም የቲም የሆነ ሰው ሁሌም ከአቻዎቹ እኩል የመሆን እንትኑ በጣም ጠባብ ነውና እንግዲህ አሁን ሙስሊሙ ወጣት ያለበት ሀል ከጊዜ ወደ ጊዜ በተለይ ማህበራዊ ሚዲያው ራሱ በመልካም ጎን ባለመጠቀም ብዙ እየጠፉ ያሉ ወንድም እህቶች አሉ። በዛው ልክ ደግሞ በጣም እየታተሩ ያቀማቸውን ያክል ተደራሽ ለመሆን የሚጥሩ ወጣቶች አሉ። እነዚህን ሁለት ጽንፎች እንግዲህ ጋፓቸውን አጥብቦ ያንተው ነው። እኔ ይሄ ዲን ውስጥ ያለው ወጣትና የሌለው ወጣት ብዬ መክፈል አልፈልግም። አንዳንዴ አሁን ክፍተቱ ይሄ ያርቃል ብዬ አስባለሁ። በመካከላችን ያለውን ጋር ሪል ነው የሚያሰፋው። ማለት ሁሉ ሙስሊም ነው መጀመሪያ እስኪ እንግዲህ እስልምና ውስጥ እስካለ ድረስ ይሄም ወጣት አላሁ ሱብሓነሁ ወተዓላን በሚያውቀው መልክ ነው። ያው እምነቴ ላይ ብዙ ደካማ በሆንም ግን ሁሌ አላህን ሳላመሰግን አላድርም አይደል? ሰሞኑ አንድ ቃል አለ አይደል? እውነት ነው። እኔ በሰዎች በወጣቶች በዚህ ወጣቱ ተበላሽቷል ሰው ሲናገር እንዴ ምን አድርገህለት ነው? ምን አይዞ ብለህ ነው? መስጂዶቻችን በዚህ ልክ የዒልም ቀውሱስ ባሉበት ተጨባጭ ሁሉም የአላህ ሱብሓነሁ ወተዓላ ሐቅን ከማስተማር እርስ በርስ የምትቀራረብበትን ነገር እንትን ከማለት ይልቅ ወደ ሌላ የሚል ሰው በበዛበት ዓለም ወጣቱ የቱን ይመረጥ? ገብቷል? ስለዚህ ወጣቱ ያው ሴጣንም ይመግበዋል፣ ተቃራኒ ጾታም ይመግበዋል። መስጊድም አካባቢ ያለን ደግሞ ውጥረት ደግሞ እሱም በራሱ ሌላ ውጥረት ነው። የፋይናንሻል ውጥረቱ አለ፣ መሮጡ አለ፣ መማሩ አለ። በዚህ ሁሉ ውጥረት ውስጥ ግን የወጣቱን ወቅታዊ ሁኔታ ያማከለ ማንነትን የሚያላብስ ኢስላም ለበስ ሰዎች ያስፈልጉታል። ስለዚህ እኔ ወጣቱን ብዙ ሞቀስ ሳይሆን ምክንያቱም ብዙ ሰው ብትጠይቀው ሊልህ የሚችለው ግልጽ ተጨባጩ ነገር ምንድነው? የዘንድሮ ወጣት እስልምና ምናምን ነው የሚልህ። ግን ነው የትኛውም ወጣት ለእስልምና ኔጌቲቭ ወይም ደግሞ እስልምና በእስልምና መስመሩ ስላለመሆን ሐሳብ ያለው ወጣት አለ ብዬ አላምንም። ግን ከኛ ስለ ይሄ ዱዓት ከምትለው ኤሊት ከምትለው ያበረከተው ነገር ምን አለ? ምን ያክል መቀራረቦች አሉ? ተቋሙስ በወጣቶች ጉዳይ ላይ ስለ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት መሰል ተቋማት በወጣቱ ዙሪያ ላይ የሚሰሩት ተጨባጭ የሆነ እንቅስቃሴዎች አሉ ወይ? ይሄ በራሱ ምክንያቱም አንተ በአግባቡ ያላወካኸውን በአግባቡ ያልጋገርከውን ነገር መቼም ለገበያም ወይም ለመብል አታውጣውም አይደለ? ስለዚህ ይሄ ሁሉ ለወጣቱ ሰፊ ተጠያቂነት አለው ብዬ ማስበው ኢስላሚክ ኤሊቱና ዱዓቱ ተቋማት ይሄን ኃላፊነት ይወስዳሉ። እንደ የተበላሸም ትውልድ ካለ ማለት ነው። ስለዚህ ወጣቱ ያው ባክኗል፣ አየር ላይ ተንሳፏል። ይሄን ሰብስቦ ግን ጥሩ ለሀገርም ለወገንም ለእምነትም ጠቃሚ የሆነን ትውልድ መፍጠር ላይ
የሚሰሩ የተቋማትና አንዳንድ ተጽዕኖ ፈጣሪ ግለሰቦች ችግር አለ ብዬ ነው ማምነው። ያስፈልገናል፣ ምንም ጥያቄ የለውም። መርሐባ። አሁን ባለው ሚዲያ ላይ አሁን ስትንቀሳቀስ ሚዲያ ላይ የምታደርገው ምንድነው? ብዙ ጊዜ የተጣመሙ የተንሸዋሩ እይታዎችን ማስተካከል፣ አይ ይሄ እንደዚህ አይደለም፣ ይሄ ልክ ነው፣ ይሄ አይደለም፣ እንዲህ ነው፣ እንዲያታስቡት አይነት ነገር ነው። እርማት መስጠት፣ አካሄዶችን ማስተካከል ላይ ነው። ለምንድን ነው ልታተኩር የቻልከው እዚህ ላይ? ምን መሰለህ፣ ይኸው ሚዲያን እንዳጠቃቀምህ ነው። ቅድም እንዳልን ሚዲያን ያው በጣም አብዝተው ከሚወዱ በጣም ከሚደግፉትም ሰዎች ነኝ ሚዲያ ላይ እንደ መኖር መጠንና ሚዲያው ያው ኢስላሚክ ኮንቴንቶች ላይ ስለምወል በሌላ በኩል ላይ ያሉ ወይም በሌላ እምነት በኩል ያሉ ወይም ኢስላሞፎቢያ ያለባቸው ተቋማትም ሊሆኑ ይችላሉ፣ የአንዳንድ እምነት ተከታዮችም የአንዳንድ እምነት አባቶችም ጭምር ሁል ጊዜ በቃ እስልምና ላይ ያለውን ጥላቻ በመንዛት ውስጥ ስራቸውን በጣም ወጥረው እየሰሩ ነውና ከዚህ በፊት እንደውም አንድ ቲክታክ ላይ በጣም ቫይራል የወጣ አንድ ቪዲዮ ነበርና ስሜ ራሱ አባቴ ሙሩ ተብሎ ተቀይሮ ነበርና አንድ የሆነ ቴምር ይበላሉ፣ ስጋ ይበላሉ፣ ወተት አሁን እሱ ጾም ነው ምናምን ብሎ በጣም የተናገረ አንድ በጣም ሰው ያለና እና በቃ ማለት ያንተን ክክ ማነካብህ ያንተን ቆስጣና ሰላጣ አንተ ማንም የነካብህ የለም። ገብቷል። ብዙ ጊዜ የሰዎች እምነት ላይ እጅስንስ እንትን ስንል እስልምና ውስጥ ራሱን የቻለ ሃይማኖታዊ ቀኖና አለ። አላህ ጾሙ ሲል ጾሙ ያለበት ከምን እንደሆነ ነግሮናል። አለቀ። ለምሳሌ የሌላ እምነት ተከታይ ስጋ ይበሉ፣ ይሄ እምነቱ ነው። ለምን ስጋ አልበላችሁም? የእናንተ ጾም አይደለም ልልህ አልችልም ማለት ጭራሽም አለመብላት መብትህ ነው በነገር ላይ። እና የሰው እንደዚህ አይነት ነገር ውስጥ ገብቶ ነው ሰውየው ሲያወራና በቃ ማለት እኛ እምነታችን ውስጥ አላህ ልን ነው የምናደርገው። በቃ አንተን ራሱ አላህ ብሉት ቢለን ኖሮም በላህ ነበር፣ ግን አላለንም። ምክንያቱም ትእዛዙ ያ ስለሆነ ስለምንከተል ነውና በጣም ነው አንዳንዴ እምነቱ ስትቀመጥ የእምነቱ ባለቤት ስትሆን የጉዳዩ ዋነኛ አካል ተጠሪ ሆነ ተቀምጠ ስላንተ ደግሞ የሆነ ሰው መጥቶ ፉሊ ኮንፊደንሻል ሆነ ምናምን አንዲ ኮን አንተ ምናምን ሲል በጣም ያን የሚያናድ ነገር አለው። ስለዚህ ሁሌም እስልምና ላይ አላህ Subhanahu Wa Ta'ala የሚመጣውን ነገር ሁሌም يريدون ليطفئوا نور الله بأفواههم والله متم نوره ولو كره الكافرون ነው። ግን ከኛ የሚጠበቅ ነገር አላህ ይጠብቀዋል ብለህ አንተ እጅና እግርና ጣጥፋ ተቀመጥ። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ባልደረቦቻቸው የከፈሉት ዋጋ ይሄ የቁርአን አያም በወረደበት ዘመን ላይ ነው ነፍስ የተሰጠው። ክብሮቻቸውን ያጡት፣ ገንዘቦቻቸውን ያጡት፣ ሀገር ጥለው የተሰደዱት እጃቸውን አጣጥፎ ተቀምጠው መቀመጥ አቅቷቸው አይደለም። ወይም ዝም ብለህ ተቀምጠህ በዱዓ ምናምን ያን ያክል ፓወሩ ሳይኖራቸው አይደለም ሰለላሁ ዐለይሂ ወሰለም ጨምር ባልደረቦቻቸውም እና ስለዚህ በዚህ ሂደት ውስጥ ስለ እስልምና የሆነ ጣት እኔ አጠገቤ ተቀምጦ ማንም ሰው ሐቂቃ እስልምናን በክፉ ምንም ደካማ ሊሆን ይችላል ወላሂ ጠንካራ ሞኝም ግን አይደለም ማንም እናቱ የወለደችውን አጠገብ ቁጭ ብሎ እስልምናን ከፍ ዝቅ ሊያደርግን አልፈቅድም። ማንም ቢሆን ወለው ቤተሰቤ ቢሆን ነው ነገር ገብቷል። ወለው ቤተሰቤ ቢሆን እኔ ያው ሀፍ ቤተሰቤ ክርስቲያን ነው ብያለሁ እና እኔ ሃይማኖታዊ ጉዳዮች በታሪክ እንዲነሱ አልፈልግም። በታሪክ ማለት ነው እና የሆነ አንዴ እንደውም የሆነ ለቅሶ ላይ እንዲ ፋሚሊ ለቅሶ ላይ ቁጭ ብለን የሆነ ሐሳብ ተነሳና በቃ እስልምና ከፍ ዝቅ ተደረገ። ተው ኧረ ተው በቃ በጣም ኧረ ተው ይሄ ልክ አይደለም። አይ ነው አይደለም እንዴ በጣም እንዴ በቃ በጣም ድንበር ታለፈና በጣም ተቀየርኩኝ። እንዴ እንደውም ካላችሁማ እኔ የሚሞግተኝ ሰው ካለ በእናንተ በኩል ባለው ኢየሱስ ክርስቶስ ከሱ መስዋዕትነት የቼኩቬሯ መስዋዕትነት ይበልጥብኛል አልኩት። አምና የቼኩቬሯ መስዋዕትነት ይበልጥብኛል እንዴት ምናምን አለ። አይ በቃ ኢየሱስ ክርስቶስ እንደሚሞት ተነግሮታል። መቼ እንደሚሞት ያውቃል፣ መቼ እንደሚነሳም ያውቃል፣ የሚደርስበትን መከራ ያውቃል ምናምን ብዬ አስረዳውና ቼኩቬራ ግን አንድ ነፍስ ነው ያለው። ለነጻነቱ እግሩ ባመራው ሀገር ገብቶ ተዋግቷል በአንዲት ፍሬ ነፍሱ። አንድ ቀኗን የጠበቀች ጥይት ግንባሩን ብትመታው ደግሞ እንደማይነሳ በህይወት እንደማይቆም እያወቀ እዛ አልገባኝም አለ ልጁ። አይ ለምሳሌ ይሄን ስልክ አንተ ሰጥቼ እዛ ጉድጓድ ውስጥ ውሃ ያለበት ጉድጓድ ውስጥ ከተተውና ከከተትከው አንደኛ አይበላሽም፣ ዋራንቲ ሰጠው አይበላሽም።
ሁለተኛ ከተበላሸ ደግሞ ራሱን አምሳያውን ገዝቼ እሰጥሃለሁ። እንደውም ከመክተት በፊት ፋይልን አውጣና በሚሞሪ አስቀምጥ፣ መልሰ አዲስ በምሰጥ ስልክ ላይ ትከታለህ ካልኩ አልኩት። አንተ ስልክን በዛ ውስጥ በመክተት ውስጥ ምን ታጣለህ? ለእኔ ይሄ የሱስ መስዋዕትነት ከዚህ አይዘልም። ምክንያቱም ትሞታለህ ግን ትነሳለህ። ዓለም ለመዳን እኔ 2000 ዓመት እሞታለሁ መነሳቴ ላይ እርግጠኛ ከተሆነልኝ ችግር የለብኝም። 2 ዓመት መሞት እንደውም ረፍት ነው ከዚህ ከማይረባ ዓለም ገብቷል። እና እንዲህ አይነት ይሹ ፋሚሊ እንትን አለልኝ። ግን እስልምና ሲነካ ግን ያለህን ጥይት መጠቀም አለብህ። በአንተ በኩል እስልምና ሊመታ አይገባም። ምክንያቱም ነገ አላህ ፊት ትጠየቅበታለህ። ይሄ አብሮ መኗኗር፣ አብሮ መቻቻልና የሚባሉ ፈሊጣዊ ነገሮች እኔ ጋር ብዙ ቦታ የላቸው። ድንበር ሲሰመርልህ ያን ድንበር ጠብቃለህ፣ ድንበር ሲታለፍ ደግሞ ያችን ድንበር ታስከብራለህ። የኢስላም መርህ ነው። አይኛ ከኛ ይለፍ ምናምን የሚሉ በጣም እንትኖች አሉና እምነት የሙስሊሞች ቀይ መስመር ነውና እኔ ቪዲዮዎቼ ሁሌም ብዙ ጊዜ ሂጃብ ሲነካ፣ ሙስሊሞች ሆነ ቦታ ሲደፈሩ፣ ሰላት ሲከለከል፣ ከዛ አንዳንድ ቁርአናዊ ጉዳዮች ላይ አልባሌ ወይም የማይገቡ ተፍሲሮችን ተንተርሰው ደግሞ እስልምና ላይ ለማላገጥ ሲሞክሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጭምር ላይ ድንበር ሲታለፍ፣ አንዳንዴ ደግሞ እዛው እስልምና ውስጥ ደግሞ አለ የምትለው ሰው ዓላማ ቢስ የሆኑ ቪዲዮዎችን ሰርቶ ከአንድነት አንጻር አስተያየው አንድነትን የማያስጠብቅ ከእውቀት አንጻር እውቀቱ ዜሮ የሆነ እንቶፎንት የሆነ ደግሞ ወሬ ሲያወራ ደግሞ ያው በሚገባው ቋንቋ ኩም አድርገህ ሀሳብ ሰጥተህ ታልፋለህና ማስተካከሉ ነው። በተለይ ደግሞ አሁን ኢንተርናል የሆኑ ወይ ደግሞ ውስጣችን ላይ ያሉ ያው በአንድም ይሁን በተለያየ ምክንያት መከፋፈሉ አለ፣ ውስጣችን ውስጥ መከፋፈሉ አለ። በዛም በዚህም ጠርዝ ተይዞ አንዳንድ ነገር የሚባሉ የሚሰነዘሩ ነገሮች አሉ። እሱንም በማስተካከል ጉዳይ ላይ አንዳንድ ሀሳቦች በደንብ ተሰነዝራለህ ታመጣለህ አይደለ? እስቲ ስለሱ በተለይ አሁን እንደው ኢቭን አንዳንዴ በጣም ደንግጠ ያስታርቃሉ የምትላቸው ሰዎች ሰርክሉን የእስላምን ሰርክል ወይ ደግሞ ምንም እንትኑን ሳይጥስ የምትላቸው ሰዎች ራሱ አንዳንድ ጊዜ ደንግጠ ጠርዝ ይዘው እንትን ሲሉ ታያለ። ለእነሱ እርማት ስትሰጥ በደንብ ተመልክተናል። እስቲ ስለሱም አንዳንድ ነገር እናንሳ። አሁን ለምሳሌ አሁን በቅርብ አንድ ኢሹ ተነስቶ ነበር። ልብ የምትል ከሆነ እንግዲህ አላህ ሱብሓነሁ ወተዓላ አኺራቸውን ያሳምራላቸው። የክብር ዶክተር ሀጂ ሙፍቲ ወደ አኺራ ሄደዋል። ከሳቸው ጋር ተንተርሶ የመጡ ብዙ እንትኖች አሉ። በተለይ ነን ሙስሊሙ መውደድ መብት ነው። እስላማዊ በሆኑ ጉዳዮች ላይ ግን ገብቶ ድንበር ሲታለፍ ብዙ አይተናል። ኢትዮጵያ ውስጥ ያሉ ሙስሊሞችን ምናልባት በዓለም አቀፍ የሽብር ወንጀል ውስጥ ስማቸው የጠቀሱ ተቋማትን ለኢትዮጵያን ሙስሊሞች ሰጥቶ እስልምናን ወይ ሙስሊሞችን እስልምናን ሳይሆን ሙስሊሞችን ሁለት ቦታ፣ ይሄ ስትራቴጂካዊ የሆነ አካሄድ ነው። ነባሩ የቆየ የመጣ የሄደ ምናምን እያለ የሚፈተፍት ፍትፍቱ ማይጣፍጥለት ይሄ ሙያ አልባ የሆኑ ሰዎች አሉ፣ አይተናል። እኔ በጣም እንደውም አንድ በደንብ ቫይራል የወጣ አንድ ቪዲዮ ነበር። አንድ ልጅ ከደቡብ ለመናገር የሞከረበት ዋህብያ ማለት ነው ብሎ ደፍ ይሄ እኔ ሐቂቃ ሙቤ ይሄ ህመም ነው ወላሂ። ይሄንን ችለህ አንድ የሌላ እምነት ተከታይ የሆነ ሰው በእምነቱ ታከብርለታለህ። አልፎ ተርፎ ያንተን ጓዳ ሊፈትሽ ከመጣ ግን በጋራ የማትቆምበት ምክንያት ካለ ወላሂ እስልምናህን ጠይቀው። ውስጥ በጣም ሻግቷል ማለት ነው። ውስጥ በጣም ተበላሽቷል ማለት ነው። እኔ እናንተ እስልምና ውስጥ ነው ያለነው። ይገባናል። ሱፊያም ሰለፊያም ምናምን ያን ነቅሸበንዲያም ምናምን ብለህ ትባላ ትችላለህ። የሆነ ነገር ብለህ ይሄ ያንተ መብት ሐቅ ነው። እዛ ውስጥ ያለ አመለካከት ስለሆነ ከበደ ግን መጥቶ እኔ እንዲዳኝ አይችልም። እኔ እናንተ በታሪክ ልፈቅድለት አልችልም። ባላምንበት እንኳን እኔ ባንተ ብሸነፍ ይቀለኛል። እኔ ባላምንበት ያንተ መንገድ እንኳን ባላምንበት ይሄ መጥቶ ከሚዳኘኝ ወላሂ እኔ ያንተ ብታሸንፈኝ እመርጣለሁ። እኔ ብዙ ሰዎችን በዚህ መንገድ ታዘበናል። ይሄንን ሰውዬ አው ልክ ነው ገነገሌም አራጅ ቆራጭ ፈላጭ ናቸው ምናምን ብለህ ስትሰጥ በእስልምና ታሪክ ውስጥም ስታይ ትልቁ ውድቀት የውስጥ ጠላቶችህ ከሌላ ሰዎች ጋር አብረው ውስጥህን መጉዳት ሲጀምሩ ነው። አንድ ኡስታዝ አቡበከር ጋር ይመስለኛል ኡስታዝ አቡበከር ነው እንግዲህ አላህ ይጠብቀው። እሱ ጋር የሰማሁት አንዲት ታሪክ አለችና
የሆነ ከተማ አይ ቲንክ ስሟን ላስታውሰው እችላለሁ ረጅም ጊዜ ተወራ ተከባ በቃ መውጣት መግባት አይቻልም ረሃብ እያለቁ ነው በጣም ከባድ ቀውስ ውስጥ ነው ያሉት ምናምን ከዛ ውጪ የከበቡት ኃይላት ያው እስላምን ለማጥፋት ወይ ሙስሊሙን ኮሚኒቲ እንትን ለማለት የመጡ ናቸው መጻጻፍ ጀመሩ ምንድነው እንዴ እናንተ እጅ አሰጡም እንደኛ ኮቃዚኛኛ ኦሬዲ ከበን ረስተናቸዋል ምንድነው አይኛ ከውጭ ያሉ ወንድሞቻችንን እየጠበቅናቸው ነው ለምን መተው ይረዱናል ብለን እየጠበቅን እነሱ ተስፋን ቆርጥ የሰጠው መልስ ሙቤ በሐቂቃ والله አሁን ያለንበት በቃ ትልቁ ተጨባጭ እኛን የሚገልጽ ኢትዮጵያ ሙስሊሞችን የሚገልጽ ነገር ነው እንዴ እናንተ የምትጠብቋቸው ሰዎችማ እኮ እኛን ፋሲሊቴት የሚያደርጉን እነሱ ናቸው እኮ ለማጥፋት ላይ የሚረዱት እነሱ ናቸው አዎ ስለዚህ ገብቷል አሁን ላይ ያለን ተጨባጭ ይሄ ነው እስልምና ውስጥ ያለን ጉዳይ ምንም ተበጫጨቅ ምንም ተፋጭ ምንም ተገነጣጠል ቢያንስ ዳኝነት የሚያስፈልገው ወይም ተናዛቱን ፈሸን ፈርዱ ኢላላህ ወራሱል በቃለቅ በሁለት ወገኖች መሃል አለመግባባቶች ሲኖሩ ያንን ሐሳብ ወደ ቁርአንና ወደ ሐዲስ ታመጣል ለማሸማገል ትሞክራለህ ለማስታረቅ ትሞክራለህ አንደኛው አካል ለሽምግልናው አመች ሆኖ ታርቆ ምናምን እሺ ብሎ አንደኛው ካፈነገጠ ደግሞ ከዚህ ጋር ሆነን አደብጣት ይዛል ገብቷል ይሄ ቁርአን መርህ ነው ግን በምንም አይነት ስሌት ነው ምንም አይነት አመለካከቱ ሊኖር ይችላል ከጠላት ጋር አብሬ እኔ ሙስሊም ወንድሜን አበደን ነው መናገር በታሪክ በምንም አይነት መንገድ ሊሆን አይችልም የዛን ዘመን ምናልባት ብዙ ወንድሞች ሐዘን ላይ ልቦቻቸው ተሰብሮ የነሱን ስሜት እነዚህ ሰዎች የተናገሩላቸው መስሏቸው ሊሆን ይችላል ግን በጣም ዳሜጁ ከባድ ነው ውድቀቱ በጣም ትልቅ ነው ገብተዋል ስለዚህ ይሄ እኛ ውስጥም ቁጭ ብለው አላማቸው በግልጽ የማይታወቁ ምናልባትም የሆነ ጊዜ ላይ በጣም መልካም ለማህበረሰብ ሰፊ አስተዋጽኦ የነበራቸው ሰዎች ዛሬ በየትኛው ስሌት ተገልብጦ ሙስሊሙ ኡማን ሁለት ለማድረግ በተለይ ከተቋም ጋር ተያይዞ ሁለት መጅሊስ ይሏል እኔ መቀመጫውን የቤቱን ከሆነ አላውቅም ወላሂ ሁለት መጅሊስ ይላል እንደ መፍትሄ ተብሎ ነው እንደ መፍትሄ ሆኖ ይቀርባል ሁለት መጅሊስ ቢሆን ስምምነት ይፈጠራል ባይዘው አይፈጠራል ሶስተኛ መጅሊስ ይፈልግ ሰው ይመጣል አራተኛ የሚፈልግ ሰው ይመጣል ያላህ አማራጭ ተነጋግሮ ችግሮችን መፍታት የተዘጉ በሮች ካሉ እነዛ በሮች እንዲከፈቱ ተጨባጭ የሆኑ መረጃና ማስረጃዎች ሙስሊሙ ጋር ተደራሽ ሆኖ ሞግቶ የራስን አንድነት በማጠንከር ረገድ ውስጥ ሰፊ ስራ መስራት የሚጠበቅ ነው ይሄ አንቱ የሚያስብል ስራ ነው ከዛ ውጭ ግን ጽንፍ ላይ ተቀምጠ ጽንፍ ረግጠ የራስን ወንድም የራስን ተቋም አሳልፈ ሰተ እሱ ተቋም በሚወድምበት ሙስሊሞች በሚመታተኑበት መንገድ ደግሞ ከነን ሙስሊም ጋር ምክንያቱም እነዚህን ሰዎች ወይም አላህ ቁርአን ላይ በግልጽ ያስቀመጠው ነገር አለ ወለን ተርዳ አንከ اليهود ولا النصارى حتى تتبع ملتهم ይሄ የፉላን የሆነ የጻፈው መጽሐፍ ምናን አይደለም ይሄ አላህ Subhanahu Wa Ta'ala ቃል አይ ወዱህም ሃይማኖታዊ በሆኑ ጉዳዮች ላይ አንተን ጨፍልቀው ገለው ምናምን ይሄዳሉ እንጂ በታሪክ አብረን ኑረናል ያንተ እምነት ይቀደም ማንንም ሰው አይልህ ሊልህም አይችልም በመልካም ጉዳይ ትኖራለህ ቀይ መስመር ግን ሊኖርህ ግድ ነው በሰላት ጉዳይ አበበን እንዲወስንልህ በሂጃብ ጉዳይ አበበን አወያይ ከበደን አልማዝን ከሆነማ ስህተት ነው ስለዚህ አንድነታችን ከምንም በላይ በአንድነት ጉዳይ ላይ እስልምና ውስጥ ያው አሊ ኢብኑ አቢ ጣሊብ አንድ የተናገረው ነገር አለ ኢኽዋኑና ወላኪን በገው علينا ወንድምነት አይጠፋም ሙቤ ወንድምነት ሐቂቃ አይጠፋም ወላ የውሸት እኮ ነው እልህ ይዞን እንጂ እኔ ፏድ መንገድ ላይ ቦርቅ ፏድ የሆነ ቦታ ነው ብሎ የሆነ ቦታ ያስቀመጠኝ ወንድም እኔ ጥሎኝ ይሄዳል ብዬ እምነት የለኝም በቃ ሊሰድበኝ ይችላል ሊያንጓጠኝ ክብሬ ሊነካ ይችላል ወድቄ ቢያየኝ ያሰው ያነሳኛል እኔ ምንም እዚህ ላይ እኔ ጥርጣሬ የለኝም ወላሂ አላልፈ ከእስልምና እንትን አንፃር ልትደባደብና ትችላለህ ያው አላህ ፊት የሚጠብቀን ነገር ቢጠብቅም እርስ በርስ ሙስሊሙ ደም ማፍሰስ ክብር መንካትና በጣም ቀላል ሆኗል አው ከማ ቃል ነብዩ አለይሂ ሰላቱ ወሰለም ሲባቡል ሙስሊም ፍስቁን ወቂታሉሁ ኩፍሩን ብለዋል ይሄን በምን አግባብ እንደምትሽረው አላውቅም ሙስሊም መስደብ ነው ፍስቅ ነው የልብ በሽታ ነው ስድብ ዛሬ ኮሜንቶቻችንን ቼክ እናድርግ ነው ከባድ ነገር ነው በጣም ሚዲያው ላይ በቃ
በተለይ ይላል አንዳንድ እንትን ላይ ኮሜንታተሮች ረፉ ይባላል ቲክታክ ላይ ወላይ አንዳንዴ አላህ በአንደበቶቻችሁ ይጠይቋቸዋል ሲባል የታይፕ በመተረጎም ማትጠይቅ ነው ይመስለው እንዴ ኮሜንታተሮች ረፉ ኮሜንቱን ዝጉት እንዴ ከመቼ ወዲህ ነው እንደዚህ አይነት ግዴለሽ ሰዎች ይሆን ወላሂ ብዙ ሰው ኮሜንት ላይ አንቺማ ሙናፊቅ ሆነሻል ይላል አንቺማ ከፍረሻል አንቺ እንዴ ኮሜንታተሮች ኮሜንቱን ዝጉት ረፉ ምናምን እና ወላሂ ማለት የግድ ስላወራህ በቃ ዛሬ አሁን ያለው ቴክኖሎጂ አታወራም ትጽፋለህ ትሳደባለህ አይደል አንዲት እህት እኮ ማንሳት ይቻላል አይደል ከታቸው ነገር ሲሏት እኮ መጥፎ ነገር ተሳድባ ሳውዲ ላይ እንደዚህ አመታት ታስራ ምናምን አይደል ብዙ እንግሎቶች በእኛ እንደበቶቻችን ብዙ ወንድሞቻችን ከእምነት ርቀዋል ከእስልምና ወጥተዋል ከመስጂድ ርቀዋል ወላሂ እና እዚህ ቦታ ላይ አንድ ማንሳት እንፈልጋት አንድ ሰለምቴ ሰው ብዙ ቦታ ማንስቻለሁና መድረክ ላይ ቆሞ አሰላሙ አለይኩም አዩሃል ሙጅሪሙን ብሎ ሰላም ታቀረበ አሉ ሰለምቴ ነው እዛ ሰው ጸጥ ደንግጦ ሰለምቴ ነው ደገሙ አሰላሙ አለይኩም አዩሃል ሙጅሪሙን አለ ሁለተኛ ሰው ማግሮብ ለመጀመር እንዴ ምን ነክቶት ነው አያውቀውም ሶስተኛ ደገመ አዩሃል ሙጅሪሙን ብሎ ሰላም አለይኩም ብሎ ከዛ ምን አለ ስፒች ሲያደርግ በጣም የሚገርማቸው አሁን አዲስ ሰለምቴ ስለሆነ ሙድ ያዛችሁብኝ ነው አይደል አላወቀም ሰላም አለይኩም አዩሃል ሙጅሪሙን አለና አሁን ሙጅሪሞች ናችሁ እናንተ ማለት የሆነ ውድ ከበረ ማዕድል ላይ የተጠመጠማችሁ ዘንዶች ናችሁ ሙስሊሞች ማለት ብሎ ገልጿል ይሄን የመሰለ እምነት ይዛችሁ ግን መኖር አልቻላችሁ መሆን አልቻላችሁ ሰዎች እናንተን እያየን እስልምና እናንተን መስሎን ብዙዎቻችን ከእስልምና ዛሬ ድረስ እስልምናን እየተመኘ ብዙ ሰው ዳኺራ ወደ ሞት ሄዶ በኩፍር ዓለም ውስጥ አልፏል ዛሬ የማህበራዊ ሚዲያ እርስ በርሳችን ያለው ማህበራዊ ሚዲያ የምንጠቀምበት መንገድ ማንን ሲያሰልም እኔ የገሌ ማንነት ሰውነት ይሄ እንትን አለ አይደል እንደዚህ ምንድነው አው ከማ ቃለ አይሻ እኮ ምንድነው አይደል ካነ اخلاقه ቁርአን ብላለች አይደል እንደሱ አይነት ሰው እንኳን አናገኝም በምሳሌነት ለመውሰድ ግን የሆነ ስብዕናውን አይጣፍ ተብሎ እሱን አይቼ ሰለምኩ ሚል ሰው ሰምታቃለ እሱን አይቼ ሰለምኩኝ እንዳንተ ማስልምና ከሆነ ባፊንጫ ይውጣ ሚል ሰው ግን አን ኢን ሚሊየን ገብቷል ስልህ ምንድነው አሁን ንባቡ አለ ቂራቱ አለ ምናምኑ አለ ግን ምን የለም ስነ ምግባሩ የለም አው ከማ ቃለ ነብይ انما بعثت ليتمم مخارم الاخلاق ሰው ሊሰግድ ይችላል ሊጾም ይችላል ምናምን ኸይር የተባለ ነገር ላይ ልታገኘው ትችላል አኽላቅ ከሌለው ግን በዜሮ ሲባዛ ማለት ነው ያ ሰውዬ ያ ማለት ነው መሰለ አኽላቅ ማለት ሚዲያ ላይ ወጥተህ ወሬ ስታወራ ወሬህ ላይ ስነ ምግባር ካልታየ ኮሜንት ላይ ስነ ምግባር ከሌለ በወንድሞች መካከል እዝነት ያው አንዱ ኤቲክስ ስለሆነ ከሌለ ኢማንህን አንተ ራስህ ፈትሽው ከውቷል የብዙዎቻችን የሚዲያ የኔ ማንነት ጨምሮ ብዙዎቻችን የስነ ምግባር ውድቀት ውስጥ በጣም ቁልቁል እየወረድን ያለን ዘመን ላይ ደርሰናል ግን ማሻአላህ ሸኽ ነው ይነገራል ያወራል የገሊ ጠበቃ ነው የለም ይሄ ስተት ነው ይሄ ለብዙ ውድቀቶቻችን ላለመደመመጣችን መነሻ ነው በእኔ እዚህ ቦታ ላይ ሙቤ አንድ ሰው አንተ ለምሳሌ ልክ ትክክለኛ የሆነ መስመር ላይ ነኝ አቂዳይ ልክ ነው በቃ ይሄ ያው ከማ ቃል ነብዩ አለይሂ ሰላቱ ወሰለም ያቺ አንዷ ጣኢፋ ብለው የገለጿት የኛን ተጨባጭ እንደውም እዚህ ሐዲስ ላይ የኔ ኡመት 73 ቦታ ይከፈላል ብለው ሲናገሩ አንድ የዚህ ዘመን ሰውና ነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረውን ሰው በመሬት ላይ በታስቀለ ብቻ ጥያቄ ቢጠየቁ የሰሃቦቹ መልስ ይታወቃል ከ72ቱ ችግር የለባቸው ምን ከጀሃነም ጎዳና ላይ ካለሱ ምን ችግር አለባት ያቺ ማንናት ብለው ነው የጠየቁን አይደል ያቺ ጉዳይ እኛ ብንሆን ግን ማን ስለ 73ቱ ነው የምንጠይቀው ከዛች ከአንዱ ማን ነው ጉደኛ ሰው ማን ነው የጀሃነም የገባው ብለን ነው ገብቷል ምን ጠይቀው እንጂ ስለራስ ያለው አምልክ ነው እኔ ራስንም እንኳን ተፈትሽ ምልህን እኮ ገብቷል በቃ አንተ ነው ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩት አይደል እኔ ጀነት ነኝ ብለህ ታስቀምጣለህ ራስና የሚል በቃ እኔ ጀነት ነኝ 72ቱ ማለት እንደው ያ ረሱላህ ንገሩን ምን ነው የሚመስለው ያቂቃ አሁን ያለን ተጨባጭ እንደዛ ነው
የሆነ ሰው መጥቶ የዛን ሰው ፖዚቲቭ ፓርቱ ኢን ሚሊየንስ ሆኖ 2% የማትሞላ የጎደፈ ስብዕናው ላይ ግን አመታት እንፈጃለን፣ ሰዓታት እንፈጃለን። ስድድቡ፣ ወቀሳው፣ ወቀጣው ከነገሮች እሱን አሸማቆ ለማባረር የምንሄድበት ርቀት ሰፊ ነው አብቷል። ስለዚህ እንደው ያንን ሰሓባ ዚና ፍቀዱልኝ ብሎ ሲመጣ ምን ያክል የተጠላ ነገር እንደሆነ ይታወቃል አይደል? ግን እንዴት አድርገው እንደመለሱት እኛ ደግሞ ብንሆን አውርዱት ከገስት ላይ ከገስት አውርዱት ይሄ ሸይጣን ነው የሚባለው ገብቷል። አዎ ስለዚህ የሚዲያ ላይ ያለን እርስ በርስ ወንድማማቾች ላይ በመቀራረብ ውስጥ ዒልም ተኮር የሆኑ ሐሳቦች ላይ የሰው ልጅን ስብዕና ባለማጉደፍ ውስጥ የእስላምን ከፍታ ከፍ ሊያረጋግጥ በሚችሉ ሐሳቦች ላይ ሚዲያ ላይ ብንወጣ አንድነታችን ላይ ብንሰራ ባይዘወይ ሌሎች እምነቶች ጋር ልዩነት የለም ማለት አይደለም። አለመታደል ሆኖ እኛ ቤታችንን ዘግተን ቤታችን ውስጥ ችግሮቻችን አንፈታም። ሁለመናችን የበላነውም የጠጣነውም ያወራነውም ያስነጠስነውም አደባባይ ነው። ሌላው ግን ጸቡን ተፈነካክቶ ተደባድቦ ምናምን ቁስሉን ጠግኖ አደባባይ ወጥቶ ወንድም እንዴት ነህ እንደዚህ እንትናን ሄድም ወይ ምናምን ተብሎ ሲያወራት ያለና ትንሽ ከነዚህ ጎደሎች ብንማር ራሳችንን እንፈትሽ። ሙስሊሙ ራሱ መፈተሽ ዑመር ኢብኑ الخطاب የሚለው ነገር አለ አይደል? ሐሲቡ አንፉሰኩም ቀብለ አን ተሐሰቡ እንጂ እኔ አንተን ጀጅ የማረግበት ማንነት ውስጥ እገሌ ምናምን ተብሎ እንደዚህ ይሄ እስልምና ውስጥ እኔ ላለው ልዩነት መፍትሄው ይሄና ይሄ ነው። ምንም በቃ ቤትን ዘግተህ አደባባይ ስትወጣ እኮ አልኩ እስልምናን ሐሳብን ሽጥ የግድ ምን ግለሰብ ጋር ምን ያስታካል? ባህሪ ንግግርህ እስልምናን ይስበክ ነው። ኮሜንት ቪዲዮ እስልምናን በደንብ ሪፍሌክት ያደርግ ያን ነው ምንለው ያ ነው ሊጠራ የሚችለው ነው።